የክሬምሊን ንስር ቭላዲሚር ፑቲን ክፍል 1 ከተረፉ ጽንስ እስከ ሌኒንግራድ ጎዳናዎች። የቭላዲሚር ፑቲን ታሪክ የሚጀምረው እርሱ ወደዚህ ዓለም ከመምጣቱ በፊት በሰው ልጅ ታሪክ እጅግ አሰቃቂ በነበረው የሌኒንግራድ ከበባ ወቅት ነው። ዓመቱ 1940ዎቹ መጀመሪያ ነበር። ፋሺስት ጀርመን የሶቪየት ኅብረትን በወረረችበት ወቅት የፑቲን አባት ቭላዲሚር ስፒሪዶኖቪች ወደ ግንባር ዘምተው በከባድ ሁኔታ ቆሰሉ። በዚያን ወቅት በከተማዋ የነበረው ረሃብና በሽታ እጅግ አስከፊ ስለነበር እናቱ ማሪያ ኢቫኖቭና ተዳክመው ሞተዋል ተብለው ከሬሳዎች ጋር ተጭነው ሊቀበሩ ነበር። ነገር ግን አባቱ በቆሰለ እግራቸው ተንፏቀው ወደ ቤት ሲመለሱ ባለቤታቸው ገና በሕይወት እንዳሉ አስታውለው ከመቃብር አፋፍ መለሷቸው። ፑቲን እንዲህ ካለው ተአምራዊ የሞት አፋፍ በተረፉ ወላጆች መሃል ጦርነቱ ካበቃ ከ7 ዓመት በኋላ በ1952 ተወለደ። ፑቲን በእናቱ ማህፀን እያለ የነበረው ድባብ እጅግ ተስፋ አስቆራጭ ነበር። እናቱ በጦርነቱ ድካም፣ በረሃብና በድህነት ምክንያት ጽምሱን ለመሸከም አቅም ስላልነበራት ልታስወርደው አስባ ነበር የሚሉ የታሪክ ወሬዎች አሉ። በዚያን ወቅት በሶቪየት ኅብረት የነበረው የኑሮ ሁኔታ እጅግ አስከፊ ቢሆንም ያ ጽንስ ግን የሩሲያ ዕጣ ፈንታ ይመስል ተረፈ። ፑቲን ሲወለድ በቤተሰቡ ውስጥ ብቸኛ ተስፋ ሆነ። ያደገው ባይጦች በተወረረ በአሮጌ የጋራ መኖሪያ ቤት ኮሚናል አፓርትመንት ኮሪደሮች ውስጥ ነበር። በዚያ የድህነት መንደር ውስጥ የጎዳና ድብደባና የጉልበተኝነት ግዛት ነበር። ያኔ ነው መታገል ካለብህና ድብድብ የማይቀር ከሆነ ቅድመ ምታ የሚለውን የሕይወት መመሪያውን ከጎዳናው ቆሻሻና ድብድብ የተማረው። ወጣቱ ፑቲን ቀጭንና አነስተኛ ቁመት ያለው ቢሆንም በውስጡ ግን የሚነድ እሳት ነበረው። ራሱን ለመከላከልና ጉልበተኞችን ለመቋቋም ጁዶና ሳምቦ የተባሉ የትግል ስፖርቶችን ማጥናት ጀመረ። በትግል ምንጣፍ ላይ ተቃዋሚውን መሬት ሲያስረግጥ አካላዊ ጥንካሬ ብቻ ሳይሆን ስልታዊ ብልህነት ወይም ስትራቴጂ ወሳኝ መሆኑን ተገነዘበ። ፑቲን በትምህርት ቤቱ ቢሆንም ዝምተኛ ግን አስተዋይ ነበር። ፑቲን በትምህርት ቤቱም ቢሆን ዝምተኛ ግን አስተዋይ ነበር። አይኖቹ ሁልጊዜም ነገሮችን ይመረምሩ ነበር። በጎዳና ድብድብ ያገኘው ቁስል፣ በትግል ስፖርት ያዳበረው ጽናት ወደፊት ለሚጠብቀው የዓለም ፖለቲካ ፍጥጫ ትልቅ ስንቅ ሆኖለታል። የፑቲን ትልቅ ህልም ግን ተራ ወታደር መሆን አልነበረም። በሶቪየት ፊልሞች ላይ የሚያቸውና ሀገራቸውን በሚስጥር የሚጠብቁት የኬጂቢ ሰላዮች ይዘቡት ነበር። ገና በ16 ዓመቱ ወደ ኬጂቢ ቢሮ ሄዶ ሰላይ መሆን እፈልጋለሁ ብሎ ጠየቀ። መኮንኖቹም መጀመሪያ ትምህርትን ጨርስ፣ ከዚያም ሕግ ተማር ብለው መከሩት። ፑቲን የተባለውን አደረገ። በሴንት ፒተርስበርግ ዩኒቨርሲቲ የሕግ ትምህርቱን በከፍተኛ ውጤት ካጠናቀቀ በኋላ ያሰበው በር ተከፈተለት። የሶቪየት ኅብረት ታላቋ የደህንነት ተቋም ኬጂቢ ፑቲንን ወደ ሰራዊቱ ቀላቀለው። በኬጂቢ ስልጠና ወቅት ፑቲን የማይነበብ ፊት ያለው ሰው መሆኑ ታወቀ። ስሜቱን መደበቅ፣ መረጃን መመንዘርና ጠላትን ማጥመድ ተማረ። ብዙም ሳይቆይ ወደ ምስራቅ ጀርመን ተላከ። በዚያ ሚስጥራዊ በሆነ የቀዝቃዛው ጦርነት ወቅት ፑቲን በምዕራባውያን ላይ የስለላ መረብ ሲዘረጋና የሚስጥር መረጃዎችን ሲያደራጅ ቆየ። ነገር ግን በ1989 የበርሊን ግንብ ሲፈርስና የሶቪየት ኅብረት መፈራረስ ስትጀምር ያ ውድቀት በልቡ ውስጥ ትልቅ ጠባሳ ጥሎ አለፈ። ሀገሬ ዳግም ዝቅ ብላ አትታይም የሚል ጽኑ ቁጭት አሳደረበት። ፑቲን ወደ ሩሲያ ሲመለስ የዓለምን ፖለቲካ ቼዝ ቦርድ የሚቀይር አዲስ ኃይል ሆኖ ለመምጣት ተዘጋጅቷል። ከየኢትዮጵያዋ አይሻ የፌስቡክ ገጽ የተወሰደ